የጊዜው ደወል መንፈሳዊ መጽሐፍ በውስጡ ተጠርቶ ነበረ፣ ስለ እውነት ተዘከረኝ፣ አጠገቤ ነው የተሰኙ ተወዳጅ ግጥሞች የተካተቱበት እንዲሁም ሰፋ ያለ ዘመኑንና የመጨረሻውን ዘመን የሚያመለክቱ ድንቅ ምልክቶች የተካተቱበት መጽሐፍ ነው። በኢትዮጵያ በሁሉም የመጽሐፍት መደብሮች እንዲሁም አማዞን ላይ በመግባት የጊዜው ደወል መንፈሳዊ መጽሐፍ ሲሉ ያገኙታል። መኖሪያዬ የዘላለም አምላክ ነው። ለምን ስትናገረው የእምነትን ፍሬ ትበላለህ። መኖሪያ አሁን የምታየው፣ አሁን የምትጨብጠው፣ አሁን የምትሄድበት፣ አሁን ያለህበት፣ አሁን በዙሪያ ያሉት ነገሮች አይደሉም። መኖሪያ የዘላለም አምላክ ነው። ረቡኒ አሉት ዮሐንስ መጥምቁ ዮሐንስ የላካቸው እነዛ ሁለት ደቀ መዛሙርት ረቡኒ የት ትኖራለህ አሉት። ወዴት ነው የምትኖረው ብለው ጠየቁት። መኖሪያውን ጠየቁት። ኢየሱስ እንዲህ አላቸው፣ ኑና እዩ አላቸው። ቀጥሎ ምን እንደሚታወቃላችሁ እስከ 10 ሰዓት ድረስ ከእርሱ ጋር ዋሉ ይላል። መኖሪያው ከእርሱ ጋር ዋላቸው። ሃሌሉያ። መኖሪያው ምንድነው ብለህ ስትፈትሽ ለቀበሮች ጉድጓድ፣ ለወፎች ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለውም፣ መኖሪያ የለውም። ግን እነሱን አኖራቸው። አይገርማችሁም? መኖሪያ የሌለው ጌታ የመጡትን ሁሉ ግን ያኖራል። መኖሪያ የዘላለም አምላክ ነው። እርሱ ባለበት አዋላቸው። ህልውናው ባለበት አዋላቸው። ታምር እያደረገ፣ እውር እያበራ፣ ሽባ እየተረተረ፣ ለድሆች የምስራችን ወንጌል እየሰበከ አዋላቸው። ቀኑ እንዴት እንደተገባደደ ሳያውቁት፣ ቀኑ እንዴት እንደመሸ ሳያውቁት አብረውት ዋሉ። ሊጠይቁ የመጡት ሰዎች አብረውት ከረሙ። ጭራሽ ሁሉን ትተው ተከተሉት። ለምን? መኖሪያው ተመቻቸው። ከእርሱ ጋር መኖር ተመቻቸው። ከእርሱ ጋር መኖር ደስ አሰኛቸው። መኖሪያ የዘላለም አምላክ ነው። የዘላለም አምላክ ነው። አንዳንዶቻችን የምንሻገርበት ሀገር መኖሪያችን መስሎን ከተሻገርንበት በኋላ ስቃይ ሆኖብናል። አንዳንዶቻችን አሜሪካ ብለን አሜሪካ ገብተን አሜሪካ ሌላ ጥያቄ ሆናብናለች። አውሮፓ ብለን አረብ ሀገራት፣ ኢትዮጵያ፣ የትም ቦታ መኖሪያ ብለን ያሰብንበት ቦታ መኖሪያ ከመሆኑ አልፎ የህይወታችን ስቃይ ሆኖብናል። ወንድሞቼ መኖሪያ የዘላለም አምላክ ሲሆንልህ ምድረ በዳው ኤደን፣ በረሃው እንደ እግዚአብሔር ገነት ይሆናል። አሜን አሜን። እግዚአብሔር ምድረ በዳውን ኤደን ያደርገዋል። እግዚአብሔር መኖሪያ ሲሆንልህ በረሃው እንደ እግዚአብሔር ገነት ይሆንልሃል። ይቀየራል። መዓዛው ይቀየራል። ጠረኑ ይቀየራል። ተቀይሯል። የብዙዎች ቤት ያ መኖሪያ የሆነው ጌታ ገብቶ ኢየሱስ ዘኪዮስ ቤት ገብቶ መኖሪያውን ቀይሮታል። አስተሳሰቡን ቀይሮታል። አመለካከቱን ቀይሮታል። ምንም ሳያወራው ቃል ሳያካፍለው መኖሪያ የሆነው ጌታ መኖሪያ ላይ ሆኖ ገባ። ስሙ ይባረክ። መኖሪያሽ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እንደው ብሻገር፣ እንደው እልፍ ብል፣ እንደው የልቤን ባገኝ፣ እንደው እዛ ብሄድ እደላደል ነበር ብለው ያስባሉ ሰዎች። ሲሻገሩ ግን ጥያቄው ይቀጥላል። ይቀየራል። ነገሩ ይቀየራል። ጥያቄው ይቀየራል። ትላንት ይቀየራል። የነበሩት ነገሮች ይለወጣሉ። እግዚአብሔር መኖሪያ ሲሆንልህ ግን ከነዓን ላንተ መኖሪያ ነው። ቃዴስ በርኔ ላንተ መኖሪያ ነው።
ቃዴስ በርኔ ላይ እግዚአብሔር አለ። ከነዓን ውስጥ እግዚአብሔር አለ። እንደው ብዙ ተአምራት እንደው የሚበዛው ቃዴስ በርኔ ላይ ነው። የህፃን ልጅ ጫማ አድርጎ የወጣ ህፃን ሲያድግ እግሩ ጫማው አብሮ ያድጋል። ታምር እኮ ነው። እዛ በረሃ ውስጥ ጫማ ፋብሪካ አልነበረም። ከሰውነታቸው ጋር ግን እኩል ያድግ ነበር ጫማው። ልብሳቸው አላረጀም ይላል። እንዴት ነው? መቼስ ሁላቸው የሚለጠጥ ልብስ ለብሰው አልወጡም አይደል? ግን የሆነ ህፃን ልጅ የነበረ ለብሶት የወጣው ልብስ ካላረጀ ዓመታት ከሱ ጋር የሰውነቱ መጠን ሲጨምር ልብሱም አብሮ ይጨምር ነበር። ሚራክል እኮ። ሁሌ ምድረ በዳ ላይ ካሳለፉት ተአምር አንዱ በጣም ይደንቀኝ ልንገራቸው። መና ስሙ ራሱ መና ማለት ምንድን ነው ማለት አይደል? ዋት ኢዝ ዚስ አንዴ ተምረናል። በእንግሊዝኛው ነው የተማረው ዋት ኢዝ ዚስ እያለ እና መና አንዱ ይላል አብዝቶ ለቀመ፣ አንዱ አሳንሶ ለቀመ። ሁለቱም ተሸክመው መጥተው ሲሰፍሩት አንድ የጎመር መስፈሪያ ሆነ ይላል። ማለት እንዴት ነው? አሁን በስጋ እንዴት ነው የምታስበው? 100 ኪሎ ይዞ የመጣ ሰውና ሩብ ኪሎ ይዞ የመጣው ሰው ሲመዝኑት ሁለቱም እኩል ነው። 99 ኪሎ የተገባ ሰውየው እኮ እርግጠኛ ነው። ቀኑን ሙሉ ሲለቅም 100 ኪሎ ተሸክሞ እንደመጣ እርግጠኛ ነው። የሚጠፋው ሚዛኑ ላይ ነው። ሲመዘን 99 ኪሎ የለም፣ የት እንደገባ አይታወቅም። መጽሐፍ ሲነግረን እንደዚህ ይለናል፣ ብዙ የሰበሰበ አላተረፈም። ሰውየው ቀኑን ሙሉ ሲሰበስብ ውሎ ማታ ላይ ሲመዝነው አያተርፍም። 1 ኪሎ ነው የሚሆነው። ጥቂት ዝም ብሎ ለቀም አድርጎ የመጣ ሰው ደግሞ ትንሽ ነች ብሎ ሲመዝናት 1 ኪሎ ነው የሚሆነው። እንዴት ሆነ? በቃ ታምራት፣ የእግዚአብሔር ታምራት መናው ላይ ሚዛኑ ላይ ነበረ፣ መስፈሪያው ላይ ነበረ። እኛ ቢሆን የሰላቢ መንፈስ ነው። በኢየሱስ ስም ወጋው። 99 ኪሎ ይመልስ። ሰላቢ አይደለም ብራዘር፣ ሰላቢ አይደለም። ሚዛኑ ነው። ሚዛኑ እንዲያስተካክል ተደርጎ ነው የተሰራው። እግዚአብሔር ሲሰራው እዛ ቦታ ላይ ሲያስቀምጠው ሲመዘን ብዙ ለሰበሰበው ጥቂት ያደርግበታል። ጥቂት ይዞ ለመጣው ከፍ ያደርግለትና ሙሉ ያደርግለታል። የት ካልከኝ ቃዴስ በርኔ ላይ በረሃው ላይ በዛ ማንም ሊያልፍበት በማይችለው ሙቀት በበዛበት አሸዋ በበዛበት ምድረ በዳ ላይ እግዚአብሔር የዕለቱን ይሰጣቸዋል። ለምን አትለኝም? መኖሪያቸው ስለሆነላቸው። መኖሪያ የዘላለም አምላክ ነው። እግዚአብሔር መኖሪያ ከሆነልህ ምድረ በዳህን ያለመልመዋል። ምድረ በዳ ላይ ሆነ ብድር ትጠየቃለህ። ምድረ በዳ ላይ ሆነ ነገን እንዴት አድርጌ ልለፍ እያልክ አንተ እየተጨነቅ መጨነቅን ሰዎች አያውቁም። ሰዎች ሸፍኖ እግዚአብሔር ሸፍኖ ነው የሚያሳልፈው። ዓለም ልሞ ፊትህን ዓለም አያስተወልግህ። የተቸገርካት መስል እንደውም ከመቼውም በላይ የሚያዘንጥሽ ያጣሽ ቀን ነው። እስኪ ቼክ አድርጉ ራሳችሁ። ከመቼውም ጊዜ በላይ የሚያምርብህ የምትለመልመው ነገር ሁሉ ባዶ በሆነ ቀን ለምን? ገበናህን እግዚአብሔር አሳልፎ አይሰጥም። ይሸፍናል። ሸፍኖ ነው የሚያሳልፍህ። ምድረ በዳህን ኤደን ያደርገዋል። አንተ እኮ ያለፍክበት ያለህ በረሃ ነው፣ ምድረ በዳ እኮ ነው። እንዴት ነው በቃ ማልፎ እንዴት አድርጌ ነው የምሻገረው እያልክ ነው። ከውጭ የሚሰሙ ኢያሪኮ ያሉ ሰዎች ግን ምን እንደሚሰሙ ታውቃለህ? እንደው ምን አይነት የተወደደ ህዝብ ነው፣ ምን አይነት የተባረከ ህዝብ ነው። ባህር የሚከፈልለት ጠላት ሰፈር የሚወራው እሱ ነው። ጠላቶች የሚያወሩት እሱ ነው። ጌታ እንዴት ቢወደው ነው፣ እንዴት ጌታ ቢወደው ነው ከዚህ ሁሉ ወጥመድ ያመለጠው። ባህር የተከፈለለት ጠላት
ጠላቶች የሰጠሙለት ፈርዖን የተንበረከ ምን አይነት የተባረከ ህዝብ ነው! እረጋሚዎቹ ሳይቀር የሚሉት እሱን ነው። እስራኤል ሆይ ምስጉን በለዓም መጨረሻ ላይ ምን እንዳለ ታውቃላችሁ? የጻድቁን ሞት እኔ ልሙታል፣ የዚህን ህዝብ ሞት እኔ ልሙት ብሎ ሞታቸውን ተመኘ። ኑሯቸውን እንዳይመስለን፣ መኖራቸውን አይደለም መሞታቸውን ተመኘ በለዓም። ምን አይነት የተባረከ ህዝብ ነው! አንተ ገና እኮ ስደተኛ እኮ ነው። ገና ድንኳን አልሰራም። ገና የሚያርፍበት ቦታ የለም፣ መጠለያ የለው። ከስደት የወጣ ህዝብ ነው። ስደተኛ ህዝብ ደግሞ ምንም ደስ የሚያሰኝ ኮተት ነው ተሸክሞ የሚሄደው። እዚህ ጋር ጀሪካን፣ እዚህ ጋር ወንፊት፣ እዚህ ጋር ልጅ፣ እዚህ ጋር ነባብሮ፣ እዚህ ጋር ወንበር ተሸክሞ የሚሄድ ህዝብ። በስጋ ስታየው ውይ በእኔ መንገድ እንዳያልፍ የምትለው አይነት ህዝብ ድንገት እግዚአብሔር አይኑን ብልጭ አደረገለት። ሲያይ እስራኤል ሆይ ድንኳኖች፣ ያዕቆብ ሆይ ማደሪያዎች ምንኛ ያምራሉ አለ። የሚያምር ነገር እኮ የለም እግዚአብሔር መኖሪያ ሆኖለት እንጂ። ሃሌሉያ! እግዚአብሔር መኖሪያ የሆነለት ሞገሱ ይቀድማል። እግዚአብሔር መኖሪያ የሆነለት በጎደለው ሙላቱ ይታይለታል። በምድረ በዳው ኤደን፣ በበረሃው ላይ ገነት ይታይለታል። እግዚአብሔር ሞገስ የሆነለት ስሙ ይባረክ። እግዚአብሔር መኖሪያ የሆነለት እህቴ፣ ዛሬ ቀብረር ብለሽ፣ ዛሬ ኮራ ብለሽ ለጠላትሽ የምትነግሪው ነገር ነው የምነግርሽ ወንድሜ። ዛሬ ኮራ ብለህ ጀነን ብለህ መኖሪያዬ የዘላለም አምላክ ነው። ሃሌሉያ! አንተ እንደው እንትን የለም ብሎ ሲደረድርብህ፣ ቆይ አንዴ አጭር ስብከት አለች፣ የአንድ ደቂቃ ስብከት አለችን። ጠላት ቆይ እችን ስብከት ሳትሰማ እንዳትሄድ፣ ተመልሰህ እንዳትመጣ፣ እችን ስብከት ሳትሰማ እንዳትሄድ። ና አንዴ ጠላት ና አንዴ ልገስጽህ ነው፣ ላስወጣ ነው፣ ላባረር ነው። ከዛ በፊት ግን አንዴ እችን ስብከት ስማኝ። ምንድን ነው ሲልህ፣ መኖሪያዬ የዘላለም አምላክ ነው። አሜን። በቃ ይሄንን ሰምቶ ጠላትህ ከሄደ ተመልሶ አይመጣም። ለምንድን ነው የማይመጣው መሰለህ? መኖሪያ ገብተዋል። ምን እንደሆነ ገብተዋል። መኖሪያሽ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። ይሄንን እየተናገረ ያለው ሰው ከባድ የሚያደርገው መልእክቱ ጠንካራ የሚያደርገው እንደሆነ ታውቃላችሁ? ኑዛዜ ስለሆነ የመጨረሻ መልእክት ነው። የመጨረሻ መልእክት ላይ አይቀለድም። የመጨረሻ መልእክት ላይ አትቀልድበትም። ቆይ እስኪ ልዝናና ምናምን አትልም። ሰዎች በሁለት ነገር ላይ አይቀልዱም። እህቶች በምጥ ሰዓት ላይ፣ ሰዎች ደግሞ የመሞቻቸው የመጨረሻዋ ደቂቃ ላይ አይቀልዱም። ባለፈው ነግሬያቸዋለሁ። ልጅ ሆኜ አንድ ሰው ሲያጣጥሩ ተሽሎክሎኬ አልጋ ስር ገብቼ በህይወት ዘመን የማረሰው አንድ ሚስጥር ሰምቻለሁ። ሰውየው በጣም የተከበሩ የሰፈራችን ሰው ናቸው። ብዙ ካህናቶች ቆመዋል። የኑዛዜ ደብተር ተከፍቷል። ከሰውየው አንደበት የሚወጣው በጣም አስፈላጊ ነው። ለምንድን ነው አስፈላጊ የሆነው? ተመልሰው ሰውየው አይገኙም። የመጨረሻ ደረጃ ላይ ደርሰዋል። አንደበታቸው እንደምንም ቃላት እየገጣጠሙ የሚናገሩት ነገር ወሳኝ ነው። ስለ ከብት አላወሩም፣ ስለ ሌላ ነገር አላወሩም፣ ስለ ጎረቤት፣ ስለ ሰፈር እንትና ደህና ነች ምናምን አላሉም። ለምን? ቃላቸው በጣም ውድ ነው። የመጨረሻ ቃል ስለሆነ፣ ኑዛዜ ስለሆነ የኑዛዜ ቃል በጣም ውድ ነውና በዛ ባለቀ ሰዓት፣ በዛ በመጨረሻ ሰዓት ለ32 ለ35 ዓመት የደበቁትን ሚስጥር ተናገሩ። እንትና የሚባል ልጅ ጎንደር ቀበሌ 2 እንትን ቦታ ልጅ አለኝ፣ እናቱ ገሊት ትባላለች ምናምን ብለው ትንሽ ብለው የሆነ ነገር አዳፍቀው ጸጥ አሉ። አንተ ለ35 ዓመት የተደበቀ ሚስጥር የመጨረሻዋ ሰዓት ላይ ተገለጠ። ኑዛዜ ነው። ኑዛዜ ላይ
ቁልፍ የምትለውን ቃል ነው የምታወራው። ከዛ በኋላ ብትፈልግ አትገኝም። ከዚህ በኋላ ሄደህ ገልጠህ ብታይ ኢያሱ ውስጥ ነው የምትገባው። የሙሴ መጽሐፍ አታገኘውም። የመጨረሻ ቃል ነው። የሙሴ የመጨረሻ ቃሉ ነው። ኑዛዜው ነው። እንደገና ልስማ ሙሴ የት ነው ያለው ብትል እንኳንስ ሙሴን መቃብሩን አታገኘው። ስለዚህ አሁን እየነገረን ያለው የ120 ዓመቱ ሙሴ የመጨረሻ ቃሉ ኑዛዜው ነው። የመጨረሻ ንግግሩ ነው። ሙሴ ከህይወት ዘመን ካጠራቀምከው መልእክት የመጨረሻ ቃል አለ ወይ? የመጨረሻ ድምፅ አለ ወይ? ለዚህ ትውልድ መልእክት አለ ወይ? ምንድነው እግዚአብሔር በልብ ውስጥ ያስቀመጠው ነገር ብትሉት ሙሴ የሚሰጠን ንግግር አንድ ነው። መኖሪያ የዘላለም አምላክ። መልእክቱን ከበድ የሚያደርገው ሙሴ ወደ መኖሪያ አትገባም ተብሎ ያመጣው መልእክት መሆኑ የበለጠ ጠንካራ ያደርገዋል። ወደ መኖሪያ ስፍራ አትገባም፣ ወደ ከነዓን አትገባም፣ ወደ ታየል ቦታ አትገባም፣ የሁሉ ነገር አትወርስም ተብሎ የተናገረው ቃል መሆኑ ያስደምማል። እውነትም መኖሪያ የዘላለም አምላክ ነው። የዘላለም አምላክ መኖሪያሽ የዘላለም አምላክ ነው። እርግጠኛ ሁኑ። በዚህ ቃል እርግጠኛ ሁኑ። ሊያናውጣችሁ ቅድም ለእህቶቻችን ስንጸልይ እንደነበረው ጎርፍ ሆኖ ሊመጣባችሁ ይፈልጋል። ዝናብ ሆኖ ሊመጣባችሁ ይፈልጋል። ሊገፋችሁ ይፈልጋል። ሊነቀንቃችሁ ይፈልጋል። ስፍራ ላይ ያስለቅቃችሁ ይፈልጋል። በአንድም በሌላም በተለያየ አይነት መንገድ ወደ ህይወታችሁ ይመጣል። እርግጠኛ ሆናችሁ አንዲት ቃል አጭር፣ ጠላትን ግን ራስ የሚያዞር አንድ ነገር ንገሩት። መኖሪያዬ የዘላለም አምላክ ነው። እረፍ። በቃ አንተም ታርፋለህ፣ እሱም ያርፋል። መኖሪያው እግዚአብሔር እንደሆነለት ወደ ገባው ሰው ምን ሊሰራ ይመጣል? ምን ሊሰራ ይመጣል? ለምን ያባክናል? ስለዚህ ሙሴ እየነገረን ያለው በጣም ቁልፍ ቃል ነው። በጣም ወሳኝ ቃል፣ የህይወትን ምዕራፍ የሚቀይር፣ እርግጠኛ እንድትሆኑ የሚያደርግ፣ እንድትጓደዱ የሚያደርግ፣ ከእግዚአብሔር ጋር እንድትስማሙ የሚያደርግ፣ እንድትጣበቁ የሚያደርግ፣ አምላካችሁን እግዚአብሔር የበለጠ እንድትቀርቡት የሚያደርግ። ለካ ስራዬ አይደለም መኖሪያዬ፣ ለካ ገበያ አይደለም መኖሪያዬ፣ ለካ የምኖርበት ሀገር አይደለም መኖሪያዬ፣ ለካ ያገኘሁት ነገር አይደለም መኖሪያዬ፣ ለካ ዝናዬ አይደለም መኖሪያዬ፣ ለካ አገልግሎቴ አይደለም መኖሪያዬ፣ ለካ መኖሪያዬ የዘላለም አምላክ ነው ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር መኖሪያ የሆነለት ሰው ምስጉን ነው። እግዚአብሔር መኖሪያ የሆነለት ሰው፣ አምላኩ እግዚአብሔር መኖሪያ የሆነለት ሰው፣ ድጋፉ የሆነለት ሰው፣ አምባ የሆነለት ሰው፣ መጠጊያ የሆነለት ሰው፣ የማምለጫ አለቱ የሆነለት ሰው ምድረ በዳ ነው ያለመልመዋል። በገባበት ስፍራ እግዚአብሔር አብሮት ይገባል። ከዮሴፍ ጋር እግዚአብሔር ነበረ። ዮሴፍ መኖሪያው እግዚአብሔር ነው። እስር ቤት ሲገባ አብሮት ገባ ይላል። በጢፋራ ቤት ሲገባ አብሮት ገባ ይላል። ፈርዖን ቤት ሲገባ አብሮት ገባ ይላል። ጉድጓድ ውስጥ ሲገባ አብሮት ገባ። ምንድነው ሚስጥሩ አትለኝም? ዮሴፍ መኖሪያው የዘላለም አምላክ ነው። እንዴት አወቅ ካላችሁኝ የጴጢፋራ ሚስት ስትፈትነው ምንድነው ያለው? ኖ በአምላክ የፊት አላየ መኖሪያ ያለው ይህንን በአምላክ የፊት አላደርገውም ማለት እኔ ዝም ብዬ ተራሱ አይደለው። መኖሪያ አለኝ። መኖሪያዬ የዘላለም አምላክ ነው። ክንዱን በአምላኩ በያዕቆብ አምላክ እጅ አበረታ። ሃሌሉያ። እግዚአብሔር መኖሪያ የሆነለት ሰው ነው። ስለዚህ መኖሪያን ይውላችሁ በጌታ ይህ መልእክት በደንብ ስሙ። መኖሪያን በምቾቱና ባለመመቾቱ እንዳትመዝኑት። ብዙዎቻችን ተሸውደናል፣ እኔም ጭምር። መኖሪያ የሚመስለን የተመቸ መኖሪያ የሚመስለን በቃ ወንድም እንትናን እኮ እግዚአብሔር ባረከው ሲባል ቶሎ ወደ አእምሯችን የሚመጣው ምንድነው? አያችሁ፣ ለምንድን ነው መኖሪያ ብለን አእምሯችን ውስጥ ያስቀመጥናቸው ነገሮች ሁሉ ምቾት ያለባቸው የተስተካከሉ ነገሮች ምናምን ናቸው? መለኪያው ምቾቱ ሳይሆን አብሮነቱ ነው።
ልድገማት። መለኪያው ምቾቱ ሳይሆን አብሮነቱ። እምንለካው በተመቸን ምቾት ሳይሆን በአብሮነቱ ነው። ከእኔ ጋር ነው ወይ? ከዮሴፍ ጋር እስር ቤት ሲገባ አብሮት ገባ ነው የሚለው። ይመቻል እስር ቤት? ለዛውም የቀድሞ ዘመን እስር ቤቶች አይመቹም። እባክህ እንደምንም ብለህ ከዚህ አውጣኝ የምትልበት ነው እስር ቤት። ምንም ሳልበድል ነው እዚህ ቦታ የገባሁት፣ መውጣት ፈልጋለሁ የሚያሰኝ ነው እስር ቤት። ግን መኖሪያ ሆኖለታል። ስለዚህ ባልተፈታ ህልሙ ህልም ይፈታል። እግዚአብሔር መኖሪያ ሆኖለታል። ቆይ እኔ ህልም የምፈታው ህልሜ ሲፈታ ነው አላለም። ባልተፈታለት ህልም ሆኖ ህልም ይፈታል። የስ መኖሪያ የዘላለም አምላክ ነው። የዘላለም አምላክ ነው። መኖሪያ ከነዓን አይደለም። መኖሪያ ማርና ወተት የምታፈሷ ምድር አይደለችም። መኖሪያ የዘላለም አምላክ ነው። የዘላለም አምላክ ቅድም እንዳልኳችሁ የመጨረሻ የሙሴ ቃሉ ነው። ኑዛዜው ነው። ቀጥላ ያለችዋን ቃል ልናገርና አልጨርስ። የዘላለም ክንዶች ካንተ በታች ናቸው። እፎይ እንዴት እርፍ ያስብላል። የእውነት የዘላለም ክንዶች ካንተ በታች ናቸው። የሚደግፍህ ክንድ አለ፣ የሚያበረታ ክንድ አለ፣ ከጀርባ ሆኖ የሚያጸና ክንድ አለ፣ አቅም ሲያንስ ብርታትን የሚጨምርልህ ክንድ አለ። ዮሴፍ ትንሹ የፍሬ ዛፍ ነው ይላል። ቀስተኞች አስቸገሩት፣ ነደፉት ይላል። ቀስቱ እንደጸና ቀረ ይልና ክንዱንም በአምላኩ በእግዚአብሔር እጅ አበረታ። የሆነ ሰዓት አለ ክንድ የሚዝልበት፣ የሆነ ሰዓት አለ የምትደክምበት፣ የሆነ ሰዓት አለ ተስፋ የምትቆርጥበት። ግን ክንዶቹ በአምላኩ በእግዚአብሔር እጅ ምን ሆነ? በረታ። ሃሌሉያ! የሚያበረታ መብል፣ የሚያበረታ መና፣ የደከምክ ቀን ጥሎ የማይሄድ እንደ ካህኑ ገለል ብሎ የማይቆም የደካመ ቀን አበርትቶ ለሌላ ድል የሚያዘጋጅ፣ ለሌላ ሽልማት የሚያዘጋጅ፣ ለሌላ ኑሮ የሚያዘጋጅ፣ ለሌላ ምዕራፍ የሚያዘጋጅ እርሱ መኖሪያ የዘላለም አምላክ ነው። እመኑኝ፣ ሰዎች መኖሪያ የሆኑላችሁ ቀን የሆነ ቀን ፊታቸውን ያተኩራሉ። እግዚአብሔር መኖሪያ የሆነለት አምላኩ እግዚአብሔር መኖሪያ የሆነለት አምላኩ እግዚአብሔር ጋሻ የሆነለት መንገዱ አይመችም፣ ግን ቀና ስትል ሁሌ ፊቱ እንደፈካ ነው። አይጠቁርብህም። ፊቱ እንደፈካ ነው። መኖሪያሽ የዘላለም አምላክ። እናንተ ልትሻገሩ አንድ ምዕራፍ የቀራችሁ ሰዎች፣ እናንተ እግዚአብሔር የተናገረውን ነገር ሊፈጽምላችሁ ደቂቃ የቀራችሁ ሰዎች፣ እናንተ በርስታችሁና በእናንተ መካከል አንድ ወንዝ ብቻ የቀራችሁ ሰዎች፣ ሰባኪው እንዳለ ወንዝ ዳር ነው እንዲወስዱ ያስቀምጧቸው እንዳለ ወንዝ ዳር ላላችሁ ሰዎች፣ ልትሻገሩ ጥቂት የቀራችሁ፣ እልፍ ልትሉ ጥቂት የቀራችሁ፣ እግዚአብሔር ወዳየላችሁ ይቅርታ፣ ውሃ መጠጣት እረሳለሁ። ለዛ ነው እንዲህ የቀራችሁ ሰዎች መኖሪያችሁ የዘላለም አምላክ ሊያሻግራችሁ። ለምን አትሉኝም? ኦልሬዲ ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው።
ስለዚህ ቃሉን እግዚአብሔር ሲልክ ምን ሊያደርገን ነው? ሊያሻግረን ነው። ስንሻገር አሁን የምንሻገርበት ስፍራ ሳይሆን መኖሪያችን አሻጋሪው ነው መኖሪያችን። ገብቷችኋል? ብዙ ጊዜ የምንሻገርበት ሀገር ነው መኖሪያ ብለን ስናስብ ተሻግረን እንደጠበቅነው ሳናገኘው ስንቀር ምንድነው የታለ እንደገና ምሬት ውስጥ ለቅሶ ውስጥ ሀዘን ውስጥ ገብተናል። አሁን ግን ገብቶን ነው የምንሻገረው። ገብቶን ነው የምንሻገረው። ተነግሮን ነው የምንሻገረው። አውቀን ነው የምንሻገረው። መኖሪያችን የምናገኘው ነገር እንዳልሆነ ገብቶናል። መኖሪያችን የዘላለም አምላክ እንደሆነ ገብቶናል። እርግጥ ነው የምናውቀው ቃል ነው። እርግጥ ነው ብዙዎቻችን ቤት ጥቅስ አለ። ግን የቃሉ መንፈስ ነው የሚያገኘን። አንዳንዴ የምናውቀው ቃል እንደገና ሬማ ሆኖ መልእክት ሆኖ የጊዜው ቃል ሆኖ ወደ ህይወታችን ይመጣል። እንደዛ ሲሆን ካለንበት ነገር ነጥቆ ያወጣናል። የጊዜው ቃል ማለት ለዛ ለምንፈልግበት ለዕለቱ እግዚአብሔር ወደ ህይወታችን የሚያመጣው ቃል ማለት ነው። ስለዚህ ይሄ ቃል በእርግጠኝነት ማያውቀው ሰው የለም። ግን መንፈሱ ያገኘናል። የቃሉ መንፈስ አሁን መጥቶ ጠላት ሊረብሽሽ ሲፈልግ፣ አሁን መጥቶ የሆነ ፈተና ሊረብሽሽ ሲፈልግ፣ አሁን መጥቶ ሊያንገዳግድ ሲፈልግ፣ የሆነ ጎርፍ መጥቶ ሊመታ ሲፈልግ ዞር በል። ለምን ሲል መኖሪያዬ የዘላለም አምላክ ነው። ከትንቢት ሁሉ የጸና የትንቢት ቃል ነው። በዝረራ ጠላትን የምታሸንፉበት ዕቃ ጦር ነው ይሄ። ሰይፋችሁን የምትመዙበት። ዝም ብለህ እኮ ነው የምትደክመው። ምን ሆነ ነው ሲል መኖሪያዬ የዘላለም አምላክ ነው። ከአንተ ኋላ የመጡ እኮ የትና የት ደርሰዋል፣ አንተ እኮ ምናምን ሲል መኖሪያዬ የዘላለም አምላክ ነው። ዘዳግምን በጣም በጥንቃቄ ጌታ ኢየሱስ ምሳሌ አድርጎ ከጠቀሳቸው ቃሎች አብዛኞቹ የምናገኛቸው ዘዳግም ውስጥ ነው። ከሁለት ጊዜ በላይ የጠቀሰው ዘዳግምን፣ ሶስቱም ይመስለኛል እንደውም። ስለዚህ እዛ ውስጥ ያለ ቃል ነው የሙሴ የመጨረሻው ቃል። መኖሪያ የዘላለም አምላክ ነው። ስሙ ይባረክ። ለሆነ ለክፉ ቀን የሚሆን ቃል ነው የምነግራችሁ። ለክፉ ቀን አለ አይደል? ክፉ ቀን ይመጣል እኮ አንዳንድ ክፉ ቀኖች አሉ። አንዳንድ ክፉ ቀኖች አሉ። ምን አይነት ክፉ ቀኖች መሰላችሁ? የሆነ ተሸሽገት የምታልፍበት ዝናብ ሆኖ ዶሮ ጫጩቶቿን ዝናቡ እየተመታች ጫጩቶቿን ሸሽጋ የምታሳልፍበት ማለት ነው። እግዚአብሔር ሸሽጉ የሚያሳልፍበት የክፉ ቀን አለ። በክፉ ቀን ሁሉ ጸንታችሁ እንድትቆሙ አይደል? የጠላትን ሚንበለብለውን ፍላጻ የምታጠፉበት አይደል? አለው ክፉ ቀኖች አሉ። እነዛ ክፉ ቀኖች ግን የምትሻገረው እንደዚህ አይነት ቃሎችን በመጥቀስ እንዲህ እኮ የለም ዝም ብለህ እንዲህ እኮ ነዲሲ መኖሪያዬ ትለዋል። አልሰማ ካለ በዜማ መኖሪያዬ ነህ ጌታዬ፣ መኖሪያዬ ነህ ኢየሱስ። ሃሌሉያ። መኖሪያ ይሆነላችሁ። እንኳን ደስ አላችሁ። እናንተ ፊት ጠላት አይቆምም፣ ሰይጣን አይቆምም፣ ክፉ ሰዎች አይቆሙም። ለምን? መኖሪያዬ ማለት ሲጀምሩ ጥሏቸው ይሄዳሉ። የሚያኖረኝ ሃሌሉያ። አንዳንዴ በሆኑ ሁኔታዎች መጣና በቃ አንተ እኮ መኖሪያ ስራ ነው። በጣም እሺ። ብዙ ጊዜ 20 ዓመት 30 ዓመት አንድ መስሪያ ቤት የሰሩ ሰዎች ድንገት ከስራ ሲባረሩ ሰማይ ምድሩ ይጨልምባቸዋል አይደል? በቃ ሌላ መኖሪያ ያለ አይመስላችሁም? ሌላ መንገድ ያለ አይመስላችሁም? አንድ መንገድ ነው የሚያውቁት። ያ የሚያውቁት መንገድ ከተዘጋ ሁሉ ነገር የተዘጋ ነው የሚመስላቸው። መኖሪያ የዘላለም አምላክ ነው። ሃሌሉያ። እንዴት እንዲያኖር እሱ ያውቃል። ምን እንደሚል ታውቃላችሁ? ዘዳግም 8 ላይ ይሄ መኖሪያ እግዚአብሔር አስራበ፣ አስጨነቀ፣ አዋረደ፣ አባቶች ያላወቁትን መና አበላ ይላል። ለምን ሲሉ በልብህ ውስጥ እሱን ትወዱ አትወድ እንደሆነ ያውቅ ዘንድ። አቤት አቤት አቤት! ለጥንቃቄ ነገ እሱን አክብረው ታልፋለህ ወይስ አታልፍም የሚለውን ያውቅ ዘንድ
ለአንዳንድ ነገሮች እግዚአብሔር ራሱ ይፈቅድላቸዋል። ዳዊት እዛ ይላችሁም የሆነ ሰው ተነስቶ ሲሰድበው አቢሳ የሚባለው ሰው ጌታዬ አንዴ ልወደቅበት አያዳግምም ሲለው ተው ምናልባት እግዚአብሔር ስደበው ብሎ ልኮትስ ይሆናል። ስደበው ብሎትስ ይሆናል። አንዳንዴ ይፈቅዳል፣ ለመዋረድ ይፈቅዳል፣ ለማስጨነቅ ይፈቅዳል፣ ይፈቀድለታል። የሆኑ ነገሮች ይፈቀድለታል። ገደብ እንዳይጥስ ተደርጎ ከዚህ አትለፍ ተብሎ ይፈቀድለታል። ያደቀው ዘንድ ፈቀደ አይደል? አንደኛ ልጁ ላይ ጨክኗል እኮ እግዚአብሔር። በደዌ ያደቀው ዘንድ ፈቀደ ይላል። እግዚአብሔር የሚፈቅዳቸው ነገሮች አሉ። ለምን? መኖሪያችን እሱ እንደሆነ እንዲገባል። መኖሪያችን የዘላለም አምላክ እንደሆነ እንድናውቀው በነፍሳችን በእውቀት እናውቀዋለን፣ በጽሁፍ እናውቀዋለን፣ በመጽሐፍ ቅዱስ እናውቀዋለን፣ በስብከት እናውቀዋለን። እግዚአብሔር ግን ከባይብል ስቴዲ ያለፈ በላይፍ ስቴዲ እንድናውቀው ይፈልጋል። አንዳንዱን ነገር አጥንተህ አትደርስበትም፣ አልፈህ ነው የምታውቀው። በጥናትም አይደረስበት ዓለም አለ። አንዳንድ እግዚአብሔር ዓለም በጥናት አትደርስበትም፣ በማለፍ ነው የምትደርስበት። በዛ መንገድ ስታልፍ፣ በዛ መንገድ እግዚአብሔር ሲያሳልፍ፣ በዛ ጎዳና እግዚአብሔር ሲያስኬድ፣ ያንን ህይወት መንገድ ስትቀምሰው፣ ስትረዳው አሃ ትላለህ። ለዚህ ነው ኢያሱ የመጨረሻ ዘመኑ ላይ ቆመና እንደዚህ አለ፣ እንግዲህ ዛሬ ምረጡ አለ። እኔና ቤቴ መርጠናል አለ። ሃሌሉያ። እኔና ቤቴ ወስነናል፣ እናንተም ወስኗል። ምናመልከውን ወስነናል፣ የምናገለግለውን ወስነናል፣ የምናመልከውን ጌታ ወስነናል። እናንተም በሉ ወስኗል። ስሙ ይባረክ፣ ስሙ ይባረክ። ስለዚህ በአጭር ቃል ምንድነው መልእክት? አሁን የገባሁት እስካሁን ምን ሲባል እንደነበር አልሰማውም። ምንድነው መልእክት ለሚለኝ ሰው መኖሪያ የዘላለም አምላክ ነው። እጅ ላይ ያለው ሀብት፣ እጅ ላይ ያለው መኪና፣ እጅ ላይ ያለው ቤት ምን እንዲሆን አታውቅም። ነገር አንድ አዋጅ ሊያስወስድብህ ይችላል። አንድ አዋጅ፣ አንድ የመንግስት አዋጅ ወጥቶ ከዛሬ ጀምሮ ያንተ አይደለም ልትባል ትችላለህ። እግዚአብሔርን ይዘህ እግዚአብሔር መኖሪያ ሆኖልህ ከሆነ ግን ወሰዱታ ነው የምትለው። እሱን አትወስዱብኝ፣ እሱን አትነኩብኝ፣ የፈለግከውን ውሰድ፣ አምላኬን አትወስድብኝ። ሃሌሉያ። እግዚአብሔር መኖሪያ ከሆነልህ ሰዎች ቆፍረው ሊወስዱት አይችሉም። ጎርፍ መጥቶ ሊወስድብህ አይችልም። ንፋስ መጥቶ ሊወስድብህ አይችልም። ዝናብ ዘንቦ ሊወስድብህ አይችልም። መዝገብ ያለው ሌላ ቦታ ነው። ስምህ የተጻፈው ሌላ ቦታ ነው። የመጨረሻ የሰይጣን ማስፈራሪያ ምንድነው ካልከኝ ሞት አይደል? እኛም እኮ ተቀብለነው አንዳንዴ እንዲሁ በዋዛ ሞታለሁ፣ ያልሞትም በህይወት እኖራለሁ፣ ጨምራለሁ፣ 110 ዓመት ነው የምኖረው፣ 120 ዓመት ነው የምኖረው፣ ኮንፌስ ምናምን አይደል? ብራዘር ሞት ድልድይ ነው፣ መሻገሪያ መንገድ። ሞት ማስፈራሪያ ሊሆን አይችልም። ጠላት በሞት ሊያስፈራራ አይችልም። ኧረ ፕሊስ አፍጥነው ነው ማለት ያለብህ። እገላለሁ ምናምን ኧረ አድርገው ነው ፈጥነው አፍጥነው። መንገድ ነው ወደ ክብሩ ዓለም የምንቀላቀልበት መንገዳችን ነው። ሃሌሉያ፣ ስሙ ይባረክ። ስለዚህ መልእክቴን ጨርሻለሁ። መኖሪያ የዘላለም አምላክ ነው። መኖሪያሽ የዘላለም አምላክ ነው። መኖሪያ አጎት አይደለም፣ ዘመድ አይደለም፣ ባል አይደለም፣ ሚስት አይደለችም፣ እናት አይደለም፣ አባት አይደለም። ጥሩ ናቸው እነሱ፣ ግን መኖሪያ አይደሉም። መኖሪያ ያረካቸው ቀን መኖሪያ እንዳልሆነ ያሳዩዋል። መኖሪያ የዘላለም አምላክ ነው። እግዚአብሔር ግን መኖሪያ ከሆነልህ ከጠላቶቹ ጋር ሳይቀር በሰላም ያኖረዋል ይላል። እግዚአብሔር መኖሪያ የሆነለት ሰው ጠላቶቹ ሳይቀር መኖሪያ ይሆኑለታል። እግዚአብሔር በሰላም ያኖራል ከጠላቶች ጋር። የማይፈልጉ ግን በሰላም ይኖራሉ። ስሙ ይባረክ።
ስለዚህ መልእክቴ ባጭሩ ምክንያቱም የክለብ ሃውስ ሰዓታችን አልቋል 2 ደቂቃ እንደው ማሳልፈናል ግን ስጠቀልለው ለክለብ ሃውስ በተለይ መኖሪያችን የዘላለም አምላክ ነው ውዴ ዘግይተሽ ብትመጪ መልእክቱ ደርሶሻል እንዴት ነሽ ደህና ነኝ ዳጊዬ እንዴት ነህ አለ ሁሉ መልካም ሁሉ ደግ ሁሉ መልካም ሁሉ ደግ ዳጊዬ እኔ ያው ምስክርነት አለኝና እመሰክራለሁ ጊዜ ካለ መስክሪ እንግዲህ ባንቺ ነው እንጨርስ እሺ ዳጊዬ ደስ ይለኛል ባለፈው በመጣ መልእክት ላይ ነውና ያው ተመሰክራላችሁ ብለህ ምን ይጸልይክልህ እና እኔ 3 እንትን ነበረኝ ቀጠሮ ነበረኝ ዳጊዬ ኦኬ የሶስት ቀጠሮ ነበረኝ አንዱ ጁን 11 በዙም ነበረ ከፍርድ ቤት ጋር ቀጠሮ ያለ በዙም ነው በ12 ደግሞ ፍርድ ቤት የምቀርብበት በ13 ፍርድ ቤት የምቀርብበት ነበር ያው የክሱን ደግሞ ያው ከዚህ በፊት ያው ባንተ ጋር ጌታ ተናግሮ ያመጣው መልእክት ነው እሰማለሁ አይደል ዳጊ ይሰማል በዛ የተያዘ ነው እንትኑ ክሱ አንድ ላይ የተያዘ ነው ቀጠሮ ነበረኝ በ2023 ጌታ እንደተናገረኝ እሱ ከቤት ወጥቶ ነበር የልጆቼ አባት ያ ሁለታችን የተለያየ እምነት ስላለን ብቻ በዛ ምክንያት ጌታ ተናግሮኝ ያው እንግዲህ ከቤት ወጥቷል በዛ የተነሳ ነበር የተካሰስ ነው እና እሱ ልጆቹን ይወስዳለው ነው የሚለው ልጆቹ ደግሞ ያው ፍላጎታቸው ያው ጌታን የመረጡት በዛ የተነሳ እንግዲህ እየተካሰሰን ያለ ነው ልጆቹ ለኔ ይገቡኛል ብሎ እና ያኔ በዲሰምበር 31 ፖሊሶች ሲመጡ ቦዲ ካሜራ አላቸው ላይ እና ያ የተፈጠረበት ኬስ ጌታ እንደተናገረው ነው እኔ አስቀድሜ በ2023 አስታውሳለሁኝ ለክሪስማስ ነበረ ኢቭ ላይ ጌታ የተናገረኝ እኔ እንደው ልመሰክር ድንገት ልመስክር ሰዎች ሲመሰክሩ አይቼ ዳግዬ እኔም ልመስክር ስልክ አይ አንድ ላይ የምትመሰክሪው ምስክርነት ስላለ የዛሬ ሳምንት ትመሰክሪያለሽ ስትለኝ እግዚአብሔር ሲናገረኝ እሺ ብዬ እንደው መፈታቴን አውጃለሁ ለጠላቴ ነግሯል የሚል መዝሙር ተዘምሮ በጣም ደስ የሚል መልእክት ነበረ እግዚአብሔር ያንን ሲናገር እኔ አልቄ ነው እንጂ የጠበቅኩት በቅርብ በሳምንት ውስጥ ይሆናል ብዬ አልነበረምና የሚገርም ነው እግዚአብሔር ያደረገው ከኔ የሆነ ሳይሆን እግዚአብሔር ነው የፈለገው እሱ ሊያስተምረው ብሎ ነው እግዚአብሔር የረየውና ያለንበት ኬዝ በጣም ከባድ ነበረ የነበርንበት ቤት በጣም ትልቅ ከባድ ችግር ነበረ ግን እግዚአብሔር ያንን ሁሉ ተመልክቶ ሲናገረኝ እኔ አርቄ ነው እንጂ የጠበቅኩት በቅርብ ይሆናል ብዬ የገመትኩት ነገር የለም ነበርና በጣም ከሆነ በኋላ በጣም ነው የተደናገጥኩት በጣም ገረመኝ የእግዚአብሔር ክብር ማለት ነው እግዚአብሔር ሲናገረ በጊዜው ይሆናል ብለን ስለማናስብ ያው ደስ ይለናል በመልእክቱ ላይ ግን እንደዚህ እንተናለ ሲፈጸም ግን በጣም ነው የደነገጥኩት የእግዚአብሔር ክብር በጣም አስደንግጦኛል እና እኔ የጠበቅኩት አይደለም ድንገት ነው ሀፕን ያደረገው ልጁን እያስገደደ ሲያሰግደው ልጄ ሲያለቅስ ለምን ታስገድደዋለህ ልጁ አይፈልግም ብዬ በተናገርኩት ነው እሱ እኔን እብድ ናት ብሎ እንደዚህ ቪዲዮ እየቀረጸ እኔ ላይ በቃ እንትን እያለ እኔ ሊያሳስረኝ ነበር የፈለገው ግን እግዚአብሔር አስቀድሞ ስለተናገረኝ ፖሊሶቹ ሲመጡ ቪዲዮን አይተው እውነትም አናስርህም ያየነው ቪዲዮ እሷ ኖርማል መሆኗን ማጣራት ስላለብን አናስርከም አሉና ግን አጋጣሚ አንዱ ፖሊስ ደግሞ ምንድነው የተፈጠረው ቆይ ብሎ ሲያጣራ እሱ ላይ ችግር አገኘበት ራስን ልትከላከል ብለን እንጂ ቀረስካት ምንም ያደረገችው ነገር የለም
እያለች ያለችው ልጆቼን አታስገድድ፣ ልጆቼን ተው ነው እንጂ ምንም ስታረግ አናያትም ብለው ቦዲ ካሜራ ስላላቸው ያ ሁሉ እንትን ብለው አጣርተው እሱን ይዘውት ሄዱ። እሱ ግን ለእኔ ነበር ፕላን ያደረገው ማለት ነው ባላሰብኩት። ግን እግዚአብሔር አስቀድሞ ተናግሮ ስለነበረ ነገሩ ተገለበጠ እና እሱ ወሰዱት። በዛ ኬዝ ነው አሁን ቀጠሮ ያለኝ እንግዲህ ዓመት ከ6 ወር በኋላ ማለት ነው። በሱ ቀጠሮ ላይ አሁን መመስከር አለብሽ፣ እኛ ሁሉን ነገር ቀርተናል። ያኔ ፖሊሶች ሲመጡ ቦዲ ካሜራ አላቸው። እያንዳንዱ የተናገርሽው ሀብትን ያደረገው እያንዳንዱ የተፈጠረውን ችግር ቀርተንሻል፣ ቤትሽን ቀርተናል፣ ልጆቹን ቀርተናል። እስከ ዛሬ ዓመት ከ6 ወር የቆየነው ስንመረምር ነው። ጥፋተኛ በመሆኑ ስላገኘንበት መተሽ ድጋሜ መመስከር አለብሽ አሉኝ ማለት ነው። በጁን 11 ነው እንግዲህ በዙም እንደዛ ሲሉ እንዳስታውስ ሁሉንም ቪዲዮ አሳዩኝ። እንዳለ ለካ ፖሊሶቹ ቦዲ ካሜራ እንዳላቸው ሰውነታቸው ላይ እኔ አላውቅም ነበረ። ያን ሁሉ አሳዩኝ ማለት ነው። ያንን ሁሉ ሲያሳዩኝ በጣም ነው የደነገጥኩት። ዳጊ ለካ ጌታ ከዚህ ሁሉ ውስጥ ነው እንዲያወጣኝ ነው ያልኩት። በቃ ከዚህ ሁሉ ውስጥ ነው ለካ የወጣሁት ነው ያልኩት። ቪዲዮውን እንግዲህ ዓመት ከ6 ወር በኋላ ሲያሳዩኝ በጣም ነው በቃ የተገረምኩት። ለካ ከዚህ ሁሉ ለካ ያንን ሁሉ እግዚአብሔር እንድረሳው ያደረገኝ የተፈጠረውን ሁሉ እግዚአብሔር ነው ለካ እንድረሳው ያደረገኝ አልኩኝና በጣም ነው የተገረምኩት። ሳየው ምን አይነት ሁኔታ ውስጥ እንደነበርኩ ከምን አይነት ሁኔታ ውስጥ ፖሊሶቹ መጥተው እንደታደጉን ሳየው በጣም በቃ በጣም ተገርሜ ነበር። ግን ይሄ ሁሉ ሆኖ ምን አልኳቸው? እኔ እግዚአብሔር ምህረት ያደረገልኝ ሰው ነኝ። እግዚአብሔር ምህረት ባያደርግልኝ ኖሮ ዛሬ አልቆምም። ስለዚህ እኔ አሁንም ቆሜ ፍርድ ቤት አልመሰከርበትም፣ እንዲታሰር አልፈልግም። ምህረት አድርጌለታለሁ። እኔ ከክርስቶስ የተቀበልኩት ምህረት ስለሆነ ምህረት አድርጌለታለሁ አልኳቸው። ምህረት ስላደረግኩለት ፍርድ ቤት ቆሜ እኔ አልመሰከርበትም በሱ ላይ በቃ በነፃ ልቀቁት አልፈልግም አልኳቸው። ስላቸው አይቻልም፣ እሱ የሰራውን መቀጣት አለበት። እሱ ካልተቀጣ ህዝቡን ልንከላከል አንችልም። ስለዚህ አንለቅማሉ ማለት ነው። በዛ ሲሉኝ ጊዜ እኔ ደግሞ አልኳቸው በቃ እኔ የራሴ መታሰር እመርጣለሁኝ እንጂ ሃይማኖት አይፈቅድልኝም፣ እኔ ጌታ አይፈቅድልኝም። ፍርድ ቤት ቆሜ እንዲህ አድርጎኛል ብዬ ለመናገር እምነት አይፈቅድልኝም። ህግን አከብራለሁ ግን የማስቀድመው ፈጣሪ ስለሆነ በጣም ምህረት አድርጉልኝ። ቆሜ እንዲያርጎኛል ይታሰር ብዬ እሱ ላይ ፍርድ ማስፈረድ አልችልም። በጣም ይቅርታ አልኳቸው። በዚህ ላይ እያለን እየተከራከርን በቃ ነገ መቅረብ አለብሽ፣ ተነገ ወዲያ 2 ቀን ነው ፍርድ ቤት የምትቀርቢ፣ 2ቱን ቀን መተሽ መናገር አለብሽ፣ ካልተናገርሽ አንቺ ነሽ የምትታሰሪው አሉኝ። ምንም ችግር የለም ብዬ ወስኜ እኔ በቃ ሄጄ መስክሬ ስለ ኢየሱስ መስክሬ ልታሰር ብዬ ነበር ያልኩት። ግን እግዚአብሔር ደግሞ ባለፈው ቀን ባንተ ጋር መልእክት መጣልኝ። ምን አይነት መልእክት ነው የመጣልኝ? በስውር እንደ ደጉ ሳምራዊ መልካም ሰው ስላንቺ ተነስቶ ነገርሽን ይሰራዋል፣ በመልካም ሰው ነገርሽ ይሰራል፣ ይፈረድልሻል የሚል መልእክት ነው የመጣልኝ። እና ያ ሲመጣልኝ ጊዜ ገረመኝ። በቃ እኔ በጣም በቃ ነገ ሄጄ የምመሰክረው ስለ ጌታ መስክሬ ከታሰርኩም ልታሰር እንጂ እኔ አሁንም መስክሬ አላሳስረውም ብዬ መጥቼ ቁጭ ብዬ እንደነገ ሄጄ ልናገር ነው ቁጭ ብዬ እያለ እንዴ ጌታ ሆይ ተናግረኸኛል እኮ በቀደምለት ነገሬን መልካም እንደምትሰራልኝ ተናግረኸኛል። ስለዚህ ያንም የሆነው እኔ ፍርድ ቤትም አልሄድም፣ እግዚአብሔር መልካም ያደርጋል፣ በዚህን ሰዓት ውስጥ እግዚአብሔር መልካም ያደርግልኛል ብዬ በጣም ቁጭ ብዬ ብቻዬን ከእግዚአብሔር ጋር ያንን መልእክት እንትን ማለት ጀመርኩ፣ ማስታወስ ጀመርኩ። ከዛ ከ2 ሰዓት በኋላ ተደወለልኝ። ከ2 ሰዓት በኋላ ተደወለልኝና ከፍርድ ቤት በጣም 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 ደስ የሚል ዜና ልንነግርሽ ነው የደወልነው አሉኝ። ምንድን ነው እሱ ስላቸው በቃ እሱ ጥፋቱን አምኖ ከዚህም በፊት ጠይቀነው አላምን ብሎ ነው ጥፋቱን አምኖ ቅጣቱን ሊወስድ ወስኗል። ስለዚህ ዳኛው በሰላም አንቺ በሌለሽበት ፍርዱ ተጠናቋል። ነገ አንቺ መምጣት የለብሽም፣ 2 ቀን ሙሉ ነገም ተነገ ወዲያም መምጣት የለብሽም። እሱ አምኖ ስለተቀበለ የ1 ዓመት ቅጣት ተወስኖበታል። የ1 ዓመት ቅጣት ምንድነው? ፍርድ ቤት ታስሮ ሳይሆን በውጪ ኮርስ ይወስዳል። አንገር ማናጅመንት የሚባል አለ፣ እሱን ይወስዳል አሉ። የንዴትን እንዴት እንደሚለማመድ እንዴት ንዴትን መቆጣጠር እንዳለበት ያንን መማር አለበት። በነፃ እንለቀውም ዓመት
አቀርቷል። ከአሁን በኋላ አመት ውስጥ በሙሉ አያናግርሽም። አንቺ የደረሽበት አይደርስም። ልጆቹን በተፈቀደበት በሳምንት አንዴ ማየት እንደሚችል እዛው እንዳለ ያያቸዋል። በተረፈ ግን አንቺ ጋር መደወር አትችልም። አንቺ የደረሽበት ቦታ መድረስ እንዳይችል መንግስት እንደዚህ ወስኖበታል ብለው እንደዛ አይነት መልእክት ሰጡኝ። ዋው ሃሌሉያ ሃሌሉያ። አሜን። ጌታ መልካም ነው። እንኳን መልካም ሆነልሽ። በነገራችን ላይ እግዚአብሔር ነገሩን ገልብጦ እንጂ ያ ነገር ባይሆን ኑሮ የሚሆኑት ነገሮች ከባድ ነበሩ። ግን ጌታ ደግ ስለሆነ ለልጆቹ ስለሚራራ ቀደም እንዳወራናቸው ጎርፉ የሚመጣው ሊመታህ ነው። አልመታህም ማለት ጎርፉ አልመጣም ማለት አይደለም። አቅጣጫውን ቀይሮልህ እንጂ ቅጥር ከተሰራ ካንተ ቤት አጠገብ ቅጥር ከተሰራ ጎርፉ ይመጣና የሚላተመው ከቅጥሩ ጋር ነው። ከቅጥሩ ጋር ሲላተም አልፎ ይሄዳል። አንተ ግን ታየዋለህ። በስመ አብ ይሄ ጎርፍ እኮ እኔ ጋር ነበር የሚያልፈው፣ እኔን ነበር እኮ የሚያፈርሰው እያልክ ታየዋለህ። ግን ደግሞ ወደ አንተ አይቀርብም። ለእህታችን የሆነው እንደዛ ነው። እንደዚህ አይነት መልእክቶች ማምጣት በጣም ከባድ ናቸው። ለምን ከባድ እንደሚሆን ታውቃላችሁ? አንድ ሳምንት በቀረው ቀን ላይ አዲስ ዓመት አንድ ሳምንት ነው ቀርቶት የነበረው። አንድ ሳምንት ወይ 3 ቀን አንድ ሳምንት በቀረው ቀን ላይ ትንቢት ተናገረ። ትንቢቱ ባይፈጸም ምናልባት ውዴ ዛሬ እዚህ አናገኛትም ነበር። ገና ስታይ ነው እነዚህ መጡ ምናምን ብለህ ነው የምትሄደው። እና ያ እግዚአብሔር ግን ለራሱ ለክብሩ ለቤቱ ይኸው ድጋሚ ሌላ ምስክርነት ሊያሰማን ድጋሚ ለዛ ነው የሆነው። እና እንኳን ጌታ ረዳሽ፣ እንኳን ጌታን አመለክሽው፣ እንኳን ጌታን ለሱ ለመኖር ለሱ ለመመስከር እስከ መታሰር ድረስ ወሰንሽለት። ጌታ ደግሞ አላሳፈረሽም። ጌታ ካንቺ ጋር ነው። ገና እግዚአብሔር ይቀጥላል፣ ስራውን ይቀጥላል። በመሃል እንደሚያደርግ ደግሞ አናውቅም። ጌታ መልካም ነው። አሜን አሜን አሜን። ተባረክልኝ ዳጊዬ፣ በጣም በጣም ጸጋ ይብዛልክ። እኔ እውነት ዳጊን ላሞጋግሰው ሳይሆን የእግዚአብሔርን ክብር በጣም ስላየውበት የሚገርመው ነገር እሱ እንዳለው ነው። ቀላል አይደለም። እኔ ቪዲዮን ሲያሳዩኝ በጣም ያለቀስኩት 2 ሰዓት ሙሉ ቪዲዮን ሲያሳዩኝ ሳለቅስ፣ እነሱ የሚያስለቅሰኝ ነገር ለካ በቃ እንደዚህ ሆኖብኛል፣ በቃ አለቀውም ይታሰር ብዬ የማስፈረድበት ነው የመሰላቸው እነሱ ሲያሳዩኝ ለማስታወስ ነው። እኔ ግን የእግዚአብሔርን ክብር ነበር የማየው። ለካ ከዚህ ሁሉ ውስጥ ነው ያወጣከኝ፣ ታየ ሁሉ እኔ ላይ ነበረ ድረስ ያደረከኝ፣ ለካ አንተ አስቀድመህ ስለተናገርክ ነው ብዬ በጣም እንድገረምና እግዚአብሔርን እጅ እንዳይን ያደረገኝ በጣም እኔ እንጃ። ወይኔ ማሳየት በቻልኩኝ ያንን ቪዲዮ በሰጡኝና ለምስክርነት ማሳየት በቻልኩ በጣም ነበር የሚገርመው በቃ ሁኔታውና እግዚአብሔር ለካ እንዲህ ነው የሚጠነቀቅልን። ቦዲ ካሜራ እንዳላቸው አላቅም፣ እሱ ማያቅም ነበር። የሚናገራቸውን ነገሮች ጠቅላላ ለካ እነሱ ሪከርድ አድርገውታል። እኔ ስናገር የነበረው በሰዓቱ እኔ ልጆቼን ለማዳን እንጂ ምንም አይነት ክፋት ከአንደበቴ ሲወጣ አልተገኘም። እቺ ሴት እየተዋጋች ያለችው ለልጆቿ ነው።